ነው ሲሰድበኝ ነው እስቲ እኔን በስማም ብለህ የሚለኛል እናምጣው ይሄ ልጅ እኔ ምን ስላልኩት እንደዚህ እንደሚለኝ አይተነው እንምጣ ምን እንደሚለኝ አይተነው እንምጣ ሁላችሁም ተመልከቱ ይሄ ልጅ መንግስት ማለት እኮ ይሄ እያልኩ አልሳደብም በስማም ወልድ ጀምሬ እናት ነኝና ብዬ አልሳደብም በቅዱስ ጀምሬ እርኩስ አልሆንም የተቀደሰውን እግዚአብሔርን አክብሬው ነው መኖር ሎዛ ኢቨንት ምንም ሆነ ምንም እኔም በቀረኝ ቦታ ሁሉ በታማኝነት ሄድለታል ምንም አድርጎ አያውቅም ምን ነው ድሬዳዋ ሲሆን አመመ የድሬዳዋው ከንቲባ ሲመጣ ምን ነው አመመ ጀግና ስለሆነ ፍቅር ህዝብ ስለሆነ ህዝቡ ጀግና ስለሆነ ፖሊሶች ጀግኖች ስለሆኑ የድሬዳዋ ህዝብ ከጀግና በላይ ጀግና ከፍቅር በላይ ፍቅር ሰጪ ስለሆነ ለምን አትፈነዳት ሄጃለሁ ምን አይነት ነው ይሄን ሰውዬ ምን ብየው መሰለታችሁ እንኳን አይታለ አሁን ይሄ ሰውዬ ፓስተር ነው ገና ከመምጣቱ ይሄን እያረገ ነው እና እዛ ያላገኘው ህይወት እዚህ መጥቶ ቤተክርስቲያኒቷን እያተራመሳት ነው ስለዚህ ይሄ ጥፋት የማን ነው የሀገረ ስብከቱ ሊቀ ጳጳስ ናቸው ፎቶውን ለጥፈው የሚጠሩት የሀገረ የደብሩ ካህናት ናቸው ይሄን ሰውዬ ፎቶ ይዘው የጠሩት ማነስ ምንድና አይደለም ለምን እስላም አይሆንም ለምን ካቶሊክ አይሆንም ለምን ጴንጤ አይሆንም እዚህ ላይ ግብዳ መስቀል እንደምትመለከተው ደረቱ ላይ አድርጎ በቃ ኦርቶዶክስ ነው በሱ ቤት ቲፎዞ አለው አኬ ምንትስዬ የሚባሉ የፌስቡክ ላይ የሚያጫፍሩት አሉት መጣ ትክክል አይደለም ነው ያልኩት እኔን መጥቶ ስለ ሐረር ይነግረኛል ሂድና ድሬዳዋ ሚካኤል ዘመድኩን እንዴት ያስተምር እንደነበር ድሬዳዋ ማርያም እንዴት ያስተምር እንደነበር ነበር ዋይ ድሬዳዋ መድኃኔዓለም እንዴት ያገለግል እንደነበር አራዋጫ ቅዱስ ጊዮርጊስ ደደር ማርያም እንዴት ያገለግል እንደነበር ልማት ያለማውትን ልማት ያደረኩትን ነገር ያለ ቤዛ ቤስቲን ያለ 5 ሳንቲም ልቀበያ ማለት ነው ሂድ ጅጅጋ ሂድ ቀብሪ ዳሃር ሂድ ያልሄድኩበት ቦታ ቀብሪ ዳሃር ሄዶ ቢያይ እኔ እኮ ንጋ ሀገሩ ከገባ ተብሎ እኮ በስሜ ችግኝ ተተክሎልኝ ዛፍ ተተክሎልኝ ውሃ እየጠጣ እያደገ እኮ ያለ ነው ሐውልት እኮ ነው እየከፈተ አየህ የመናፍቁን ባህል የአረቡን ባህል የቲክቶከሩን ባህል የዘፋኙን ባህል የአርቲስቱን ባህል ጎትታ ቤተክርስቲያኒቷ ወደ ምሕረት ላይ አደረጓትና የቤተክርስቲያኒቷን ቅድስና አካቱ ወንድም አለ አባቴ ዛሬ ቤተክርስቲያን አውደ ምሕረቷ እኮ ተሸፍኗል ተመልከተው እስቲ ዲኮሬሽኑ ስንት ነው የሚወጣበት ስንት ነው የሚፈስበት የቡና ቡና ቤት መስሎ የቀደመው ላይ ግን አውደ ምሕረቱ ላይ ታቦቱ ሲቆም ስዕሉን እያየን ግድግዳውን እያየን ወዙን እያየን ነበረው አሁን አለ የለም ለምን ዓለማዊ የዓለማዊ ስሜት የተጫጫናቸው መንፈሳዊነት የጠፋባቸው በድህነት አድገው አውሮፓዊ መምሰል የሚፈልጉ ቋቁቻም ከካ የሆነን እኛ አውደ ምሕረት ላይ ስለቆምን ገንዘብ ስላለን ዲታ የሀብታም ልጅ መስለን መታየት ስለምንፈልግ ሰው የሚሸት ጫማ አድርጎ እየሄደ እንዴት ነው እንደ ሀብታም አክት የሚያደርግ ጭንቅቱ ሸሚዙ ላይ ተጋግሮ እንዴት ነው እንደ እንትን መሆን ይፈልገው ቤተክርስቲያን መሸቀጫ አይደለችም ብለን ስለተናገርኩ ነው አሁን ይሄ ልጅ መርቶ እኔ በስማም ብለህ ጀምር እኔማ በስማም ብዬ ጀምራለሁ ከዛ በኋላ ቆምጬ ለካለሁ ከዛ እኔ ጠቅ ነው የማደርገው ራሱ ወጥቶ ይለፈልፋል ማንህና ነው መንግስቴን እንድናገር የምትፈቅድልኝ አዎ ከመንግስት ጎን ነው የምቆመው ከዚህ በኋላ ይታወቅልኝ በቃ አለቀ ይሄን እውነታው እወደዋለሁ መንግስቴ
ተመችቶኛል። እኔ አሁን እየመራ ያለው መንግስት ጸረ ኦሮሞ በጠቅላላ ኦሮሞ ነኝ ምን ታመጣለህ? ማንም በአርሲ ጉዳይ ኮሚቴ አድርጎ አቋቋመ የለም። ፔቲሽን ፈርምልኝ ቪዲዮ ስራ አልሰራም። ፔቲሽን ላሰባስብ በአርሲ ጉዳይ 10,000 ሰው ቀረ። ማን ነው ቲክታክ ላይ የመረጠ አንተን ኮሚቴ አድርጎ የመረጠን አሳይ። ማን የቲክታክ አለ ያደረገ አላቅህም ስልህ ምን ነው ድሬዳዋ ሲሆን አመመ። በአርሲ የሞቱ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ በአርሲ የሞቱ ሰዎች ሞቱ አልሞቱ ማስረጃው የለ። ደግሞ ፒቲሽን ምናምን ስትል በሰማ ነገ ላይ ገብቼ ማን ነው አንተን የጠቆመላል ደስ ላይ ያስገብተኝ እኮ መንግስቴን የሰደብከው። እኔ ደግሞ መንግስቴን ከሚሰድብ ሰው ጋር አብሬ አልሰራም። በቃ አንተነትን አክብር ያለዋል እኔነቴን አክብርልኝ። እኔ መንግስትን እንደምወደው አክብርልኝ። እሺ አንተነትን እንዳከበርኩኝ አንተም ደግሞ መንግስቴን አክብር። አትንካብኝ፣ አልነካብህ። ተመስገን ኦሮሞ ስለሆነ በኦሮሞነቱ እመጣለሁ መተል ነገ እመጣብሃለሁ። ኃላፊዎች ማምለጣቸው እንደ ኢትዮጵያ ባለች ሀገር ዘር ውስጥ ነው ሄደው የሚገቡት ማለት ነው። ኦሮሞ ሌባ ነው ያለው ሌባን ይደብቃል፣ ዘራፊን ይደብቃል ያለ ማን ነው? አማራ ሌባን ይደብቃል ያለ ማን ነው? ትግሬ ስለሆንክ ጉራጌ ስለሆንክ ወላይታ ስለሆንክ እንዴት ነው አንተ እዛ የምትደበቀው? አይቻልም እንዴ! ከቀሲስ በላይ መንግስቴን ብለው መንግስታቸውን ያገለገለ ሰው ነበር ወይ? አይደለም። ወንጀል ሰራ። ወንጀል ሲሰራ ወንጀል አዋዳ ነው። በህግ የሚመራ የጊዜ ጉዳይ ሲሆን እያዛለ የድሬዳዋ ከንቲባ ስለመጣ ምን ስለመጣ አመጣዋለሁ እኔ ማሳየት ይችላለሁ። የድሬዳዋውን ከንቲባ እኮ መጣ። ምን ያደርጉ እናንተ ሞክሩ፣ እምቢ ካላችሁ የቀረው መንግስቱ ይሞላዋል ነው ያለው። እነሱ ግን 12 ሚሊዮን ብር ሰብስቧል። በካሽ የገባውና ባንክ የገባው 6 ሚሊዮን 100 ሺህ ነው አሉ። ከዛ ይዘው የሄዱት ሚሊዮን ብር ደግሞ ቤተክርስቲያኑ 2,000 ብር ለአንድ ቀን አልጋ የሚከፈለው እንዴት ነው? አልጋ እንትን የሚከፈለ እኔ ይሄ ከአእምሮ በላይ ነው። ለምንድን ነው ያን እንደሆነ እነዛም በዕዳ የገቡ ስለሆኑ አለቆቹ፣ ጸሐፊዎቹ፣ ምኖቹ በዕዳ ነው የገቡት። አራጣ ተበድረው ነው የገቡት። ስለዚህ ከነዚህ ጋር ተዳምለው 30-40 ሚሊዮን ከገባ እኛም ዕዳችንን እንከፍላለን። ቤተክርስቲያኗ የራሷ ጉዳይ ነው። ግን ባዶ እጃቸውን የቀሩት አጨብጭቦ ነው የቀሩት። ማንና መንግስቴን የምትነካው ማን ነው? መንግስቱ ሲገል ገላን ይባላል፣ ትክክል አይደለም ይባላል። እኛ ብቻ አይደለም ዓለም አቀፉ ነው የሚለው። መልካም ሲሰራ መልካም ሰርቷል ይባላል፣ ዓለም አቀፍ ነው የሚለው። እንዴት ነው ትውስጥ የሚገባው? ይሄው ሰው እኮ ለድራማው ሲል አሩሲ አልተገደለም፣ አሩሲ እንደዚህ አልሆነም የሚለው ሰውዬ ደግሞ በሌላ ቪዲዮ እንመልከቱ። በቪዲዮ ነው፣ በሌላ ቪዲዮ ተመልከቱ። ይሄ ነገር ከመምጣቱ እኔም ጠቅ ከማድረጌ ጸጋዬም እዛ ኡጋንዳ ሆኖ ጠቅ ከማድረጉ በፊት እንጀራው ስለነበረ 100,000 ብር የሚዝቅበት ስለነበረ በደቂቃ በሰከንድ ያንን ያደርግበት ስለነበረ የአሩሲ ጉዳዩን አጀንዳ አድርጎ ሲናገር የነበረው አብረን እንስማ፣ አብረን እንከታተል። ድስ ሰዎች ገበሬዎች ናቸው። በማህተባቸው ነው የተገደሉት። ለምን ይገደላሉ? በአርሲ አቦምሳ መርቲ አካባቢ ለምን አትግደሉን? ሰው የመንግስት አካላቶች ዝም ነው ያሉት። የለም ወይ በአርሲ ክልል አስተዳደር የለም ወይ? እንደው በአርሲ የሞቱ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። በአርሲ ጉዳይ ላይ ያለውን በጣም ነው ማዝነው። አርሲ የሞቱ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። አርሲ የሞቱ ሰዎች ሞቱ አልሞቱ ማስረጃው የለ። ደግሞ ፒቲሽን ምናምን ስትል በሰማ ነገ ላይ ገብቼ ማን ነው አንተን የጠቆመላለሁ ደስ ላይ ያስገብተኝ እኮ
መንግስቴን ነው የሰደብከው። እኔ ደግሞ መንግስቴን ከሚሰድብ ሰው ጋር አብሬ አልሰራም። በቃ አንተነትህን አክብሬያለሁ፣ እኔነቴን አክብርልኝ። እኔ መንግስትን እንደምወደው አክብርልኝ። እሺ አንተነትህን እንዳከበርኩኝ አንተም ደግሞ መንግስቴን አክብር። አትንካብኝ፣ አልነካብህ። ተመስገን ኦሮሞ ስለሆኑ በኦሮሞነቱ እመጣለሁ ምትል ነገ እመጣብሃለሁ። አመሰግናለሁ። አትግደሉን ማለት ትላንት የተገደሉት 6 ሰዎች ገበሬዎች በማህተባቸው የተገደሉ ለምን ይገደላሉ? በአርሲ አቦምሳ መርቲ አካባቢ ለምን አትግደሉን? ሰው እየተመረጠ ማህተቡ በመስጠት እየተመረጠ እየተገደለ ለምንድን ነው ይሄ ነው? እኔ ምን እግዚአብሔር እኔ አላውቀውም ነበር እንደዚህ አይነት ሰው አይቻልም። ለምን እናወራለን? ለምንድን ነው እንደዚህ የሆነው? ለምን እንደዚህ የሆነው? አየህ አለ ቪዲዮ እኮ አለ። እለቱን ነው የተማረው፣ እለቱን ነው ያመጡት፣ እለቱን ነው ያስወሰዱት፣ እለቱን ነው ያስጠመቁት፣ እለቱን ነው መድረክ ላይ ያወጡት። ምን የነበረ ነው? መንገድ ላይ ተመልከተው። ይሄ እኮ የዛሬ 6 እና 7 ወር እኮ መንገድ ላይ ነበር። 30 ዓመት እንደዚህ የነበረ ሰው ካህናትን የማያሳልፍ ምዕመናንን የማያሳልፍ አውቶቡስ ተራ ያስቸገረ ሲልብን የኖረን አየህ። ያንን ታሽቶ ተገንጥሎ ከላዩ ላይ አልወረደበትም፣ አልወረደለትም፣ አልተቀረፈለትም። መንጋ ነው የሚከተለው። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ሴቶች፣ የዚህ ዘመን ሴቶች እግዚአብሔር ይሁናችሁ። እንዲህ ሲያደነቁረን የኖረ አደባባይ ለመውጣቱ ኦሮሞነቱ ጠቁ እንዲህ ሲለፈልፍ የኖረ ሰው ነው በአንድ ቀን አምጥታ 100,000 ብር ተከፋይ የምታደርገው ማለት 100,000 ብር ተከፋይ። አገልጋዮች በአዳራሽ ውስጥ እንዴት እንደሚጮህ ተመልከት። ይሄ ያለፈ ምናምን የሚባል አይደለም። ይሄ እንትኑ አልወጣለትም፣ ውስጥ ህመሙ በሽታ አልወጣለትም። ቅድም አቅርበዋል። መድረኩ ላይ ሲደንስና ዋይ ሲል ሁለት አለው። አምጣው። ይሄ አውቶቡስ አላሳልፍ ያለ፣ ብስክሌት አላሳልፍ ያለ፣ ጋሪ አላሳልፍ ያለ ይበቃል። እንደ ብልጽግና ወንጌል ፓስተር ጴንጤ አምጥታ በአንድ ቀን አውደ ምሕረት ላይ ማቆም ትክክል አይደለም። እያንዳንዱ ማየት አለብን። እነዚህ ሰዎች ምንድን ነው የሚያደርጉት? በቃ ቲክቶክ ላይ ይዘውታል። ቲክቶክ ላይ መጸድቅ የሚመስላታለች። በቃ